ሄርሜላ አብርሽ ምንም ያክል ቢያስቀይማትም ተቀይመው አትቀርም። በጣም የዋህ ልብ ስላላት ይቅርታዋን ተቀብላዋለች። እንዴ እሷ እኮ ሞኝ አይደለችም ማለት እዚህ ትክክለኛ ማንነቷን አምጥታ የምታንጸባርቅ። ሌላኛው ደግሞ እንግዲህ ለሄርሜላ ወንድምም ቻናል ተከፍቶለታል። በቃ ይኸው ሰው ጠጋ ጠጋ እያለ ነው የሚያድገው። እናቴ እንግዲህ ከነ አብራምና ከነ ሩታ የተጠጉ ሰዎች በሙሉ ሁሉም ባለ ቻናል ሆነዋል ማለት ነው። በጣም የሚገርመው ግን የዴቭን ቻናል ስታዩትና የሄርሜላን ወንድም ቻናል ስታዩት የሰማይና የምድር ርቀት አለው። ነገ ደግሞ ሄርሜላና ሩቲ ጌም የሚጫወቱበት ቀን ነው እና በቅድሚያ ቤተሰብ ስለ ቻናሉ ግርም ብሎኝ እኮ ነው። ሩታ ከሌለች የትም አይደምቁም። አብርሽ ራሱ ማለት ነው እራቁታም ነው የሚሆነው ሩታ ከሌለች። እና አሁን አብርሽና ሩታ የሆነ ቶፕ ላይ ያሉ ሰዎች ናቸው፣ በጣም ታዋቂ ናቸው። እነሱ ከተጠሩ እነሱን የማያውቅ የለምና እንግዲህ ከትናንትናው ቻናል መከፈት ላይ አብርሽ አለበት። እሱም ራሱን የቻለ ታዋቂ ስለሆነ ማለት ነው። ዴቭና ሩታና አብርሽ ሆነው ለዴቭ የከፈቱለትን ቻናል እይታው ራሱ በአንድ ቀን ማለት በአንድ ቪዲዮ ልክ የሩታና የአብርሽን የሚያገኙትን ቪው ነው ያገኘው። 200 ምናምን ሺህ ነው ያገኘውና ሰብስክራይቡ ስታዩት ራሱ ከዛ ላይ ነው በቃ ባንዴ ነው የኖገው ሰብስክራይቡ ማለት ነው በአንድ ቪዲዮ። እና ምን ልላችሁ ፈልጌ ነው ሩታ ካለችና ሩታ ከሌለች በጣም የአብርሽ ራሱ በጣም ነው የሚያሽቆለቁልበት በዚህ አጋጣሚና እሷን አሁን ከዛ ቦታ ላይ ቻናል ተከፍቷል፣ አዲስ ቻናል ገና 9 ሺህ ምናምን ነው 10 ሺህ እንኳን አልገባም። ምናልባት አሁን ገብቶ ሊሆን ይችላል። ለማንኛውም በጣም ልዩነት አለው እና ሩታ ስትኖርና ሩታ ሳትኖር ህይወታችሁ እንደዚህ ነው። በቃ የሚጨምረው የሚቀንሰው የቡታጅራ ዩቲዩበሮች ማለት ነው። እኔ ግን በጣም እማዝነው የቡታጅራ ዩቲዩበሮች እንዲያድጉ እነሱ እንዲያልፍላቸው ሩታ ይሄን ያክል የሌላትን ማንነት የምትሰደበው ነገር እኔ በጣም ነው እማዝነው። የምር በጣም ነው የምታሳዝነኝ ሩታ። በእርግጥ በጣም ጀግና ሰው ነች፣ ግን ቢሆንም በቃ በዛም በትንሹም በትልቁም ስሟ ሲጠራ ታሳዝነኛለች የምር። እና ድምቀት የአብርሽ ድምቀት ነበረች ሩታ ነበረች ብለን እናውራ እንጂ ነበር ባይሰበር። ያሳዝናል የአብርሽና የሩታ ነገር። እና ለአብርሽ ሩታ ብቻ ነች ድምቀቱ። ከሄርሜላ ጋር የትም ቢሄድ ኧረ ማን እንደ ሩታ ከሩታ ወይ ፍንክች። እና ቤተሰብ ማለት ነው ስለየሞ ወደኋላ አሁን ሄርሜላ በትናንትናው ዕለት እንግዲህ አብርሽን ይቅርታ አድርጋለታለች። ሄርሜላ እኮ ግን አንዳንዴ በጣም ነው የምትሸወጂ የምሬ። እኔ በጊዜ አምልጭ ብዬሻለሁ የኔ እናት፣ በጊዜ ነገሩ ሳይበለሻሽብሽ በፊት ወንድሟን እህቷን ያክስቷን ልጅ ምናምን ሰብሰባ አድርጎ አብርሃም እንኳን አንቺ እቺ የቷ ልጅ ማን ነበረች? እቺ ወፍራሟ ዘርጠጧ ማለት ነው። እሷ ራሱ ይሄን ነገር አላመነችውም። አንቺ ግን ቶሎ አመንሽ ተቀበልሽ እያለ ያነጋገር እኮ ነው። አቤት አነጋገር ምን ማለት ነው? እንኳን አንቺ እሷም አላመነችም። እሷ ምን ቤት ናት ሲጀመር? ፍቅረኛ ሄርሜላ እንጂ ያችኛዋ አመነች አላመነች ምን ቤት ናት? የሚያገባት ነገር እኮ የለም። የምትኖረው ካንተ ጋር ሄርሜላ ነች። ያች ልጅ አይደለችም አይደለ? ወይም ደግሞ አቤል አይደለም፣ ወይም ወንድሟ አይደለም። እሷ ማመን ያለባትን አምና ነው ያኮረፈች በዚህ አጋጣሚ። እና ሄርሜላ አሁን እንደዛ በቃ እሺ ምናምን ብላ የተቀበለች ይቅርታውን አንደኛ ነገር የሆነ የተጣሉበትን ነገር እዚህ ላይ ማጉላት አትፈልግም። ሄርሜላ በጣም ብልጥ እኮ ነች። ለእናንተ መልአክ የሆነች በጣም ብልጥ ሰው ነው። ትክክለኛ ማንነቷን በዚህን ያክል አውጥታ ከእናንተ ላይ ማንጸባረቅ አትፈልግም፣ አታሳይም። ስለዚህ ከልቧን ቢሆን ይቅርታውን ተቀብለዋለች እንጂ አምናበት አይደለም። ብታምንበትም ማኖሩ አምጣ ወረቀት ምናምን ብላ ባልጠየቃችሁ ነበር። ገና የሩታ ነገር ማለት ነው ውስጧን እየበላት ነው ያለ። ይሄ እርግዝና እውነት ነው አብርሃም ቺት አድርጎብኛል አላደረገብኝም እያለች ገና እያምሰለሰለች ነው። እና ሄርሜላ እውነት አድርጎት ደግሞ ያኔ እውነቱን ታያለሽ ማለት ነው። ከዛ በኋላ ለአብርሃም ያለሽ ነገር ይቆርጥልሻል እናቴ። አብርሃም እንደሆነ ወደድሽም ጠላሽም ቺት አድርጎብሻል። አንቺን ወዶ አንቺን አፈቀርኩ ብሎ ሄዶ ቺት አድርጎብሻል ከሩታ ጋር። እና ይሄ ነገር ከየዋህነት ጋር አያይዘውም ለማለት ፈልጌ ነው። ምክንያቱም እሷ ብዙ ጊዜ ለአብርሃም አዛኝ፣ ለአብርሃም ተቆርቋሪ፣ እኔ አዳምጣለሁ፣ እኔ እረዳሃለሁ የምትል ሰው ስለሆነች ከዚህ ላይ ድርቅናዋን ማሳየት አትፈልግም አውጥታ። ከምሬ እኮ ነው። በቃ መልካሙን ብቻ ነው መናገር የምትፈልገው። ከጀርባ ግን ሌላ ነች እንግዲህ። እና አቤል ደግሞ አንተ ሞገጥ የሆንክ ሰውዬ ዝም ብለህ በዚህ ያክል አታሽቃብጥ። አብርሃምን በቃ እስከ አካሉ እስከ ቆመ ነው የውስጡን ልብሱን ለብሶ አይደለም እኮ የውስጡን ሁሉ ገላውን አውቀዋለሁ አልክ እኮ አንተ። እኔ ምንም እንዳላደረገ እርግጠኛ ነኝ 100%። እንዴት ነው አስመርምረዋል ማለት ቸክ አስደረገ አሳየህ እንዴ? ቆይ እንዳላደረገ እኔ የዚህ ማሽቃበጥማ እኮ ይለያል ከሀገር ምድሩ የሌለ አሽቃባጭ ወንድ። ለማንኛውም እያንዳንዳችሁ እድሜ ለሩታ በሉ። እኔ ቪዲዮ በሰራው ቁጥር ማለት ነው እናንተ ልቅምቃሚዎች እድሜ ለሩታ በሉ እያልኩ ነው የምነግራችሁ ማለት ነው። ማለትም ስላለባችሁ ነው ደግሞ እናንተ ማለት ነው። እና ቤተሰብ ዋናው ነገር እንግዲህ ሩትዬ ነገ ጌም ልትጫወት ነው። ደስ አይልም? ግን ሩታ ጌም
እንጫወታለን ብላ ያን ነገር ለጠፈች፣ ፖስት ላይ ያደረገች። ከዛ በኋላ አንድም ነገር አላወራችም፣ ትንፍሽም አላለችም እኮ እስካሁን ድረስ ነው ወይስ ብላለች? በቲክቶክም አላየውም፣ በኢንስታግራምም የተናገረችው ነገር የለም። ፖስቷን ብቻ ፖስታ በቃ ቀብረር ብላ ነው ያለችው። እንደምታሸንፍም ታውቃለች። እና አብርሃም ግን በየቦታው እየሄዱ ስለ ጌሙ ይቀባጥራሉ። አሁን ትናንትና እነዛ ሞገጥ የሆኑ ጓደኞቹ ይሄ ከርፈዛፍ ማን የሚባል አሚር ተብዬው ማለት ነው፣ እሱን ጠርቶ ተንበጫጭ ሊሞት ይሄ ጌም ለእናንተ ትልቅ ሴራ የታቀደበት ስለሆነ ከጌሙ በኋላ እናንተ ሀገር ለቃችሁ መሄድ አለባችሁ አለ ማለት ነው። ጥርግ በሉ። ግን እናንተ እንዳላችሁት በእናንተ ላይ ማንም ሴራ የሚሰራ የለም። ሴራ የምትሰሩት እናንተ፣ ሩታ እያላችሁ የምትመጡት እናንተ። ሩታ ጭራሹን ስማችሁን እንኳን አንስታችሁ የማታቅ ሰዎች በሙሉ ሩታ ነው የምትሉ። ታዲያ እንደዚህ አይነት የስራ ፈጠራ የሚሰጣችሁን ሰው ግን በዚህን ያክል አቅልላችሁት በዛ ሰው አድጋችሁ ፈምሳችሁ እንዴት ይሆናል? አንዳንዴማ ህሊናችሁን ይውቀሳችሁ እንጂ። እና ምን ለማለት ፈልጌ ነው፣ ዝም ብላችሁ ባትርበደበዱ ጥሩ ነው። ከጌሙ ላይ አሁን ጌሙ ካበቃ በኋላ ማን ነው ስለ አብርሽና ስለ ሄርሜላ ሴራ የሚያሴረው? ምን ብሎ ነው የሚታሰርባቸው ከነሱ ላይ? ምንም እኮ አዲስ ነገር አይደለም። ውሽሚት ነች። አብርሃምም ሚስቱን ጥሎ የሄደ ሰው ነው። በቃ ሚስቱን ጥሎ ሌላ ሰው አፍቅሮ የሄደ ሰው ነው። ስለዚህ አዲስ ነገር የለም። ስለዚህ ጉዳይ ምንም ሴራ ሊሰራበት አይችልም። እና የሩት ቤተሰቦች እንግዲህ ማን እንደሚያሸንፍ አናውቅም። እኔ ሩታ እንደምታሸንፍ ይሰማኛል። አለን እናጅባታለን። የኛ ጀግና ታሸንፋለች። ሁላችሁም የሆነ መልካም ምኞት ተመኙላት። የምሬን ነው። በቃ ሩታ ማሸነፍ አለባት። ምክንያቱም ሩታ በብዙ አይነት አንግል በጣም ብዙ ጉዳት የደረሰባት ሰው ነች። ስለዚህ ማንም ተራ መጥቶ ከዚህ ጋር ማሸነፍ አይጠበቅበትም፣ አይገባውም ሲጀመርም። እና አብርሽ ደግሞ ያው ሄርሜላን እንደሚደግፍ እኮ ተናገረ። ሄርሜላን እንደሚደግፈው አሉ ቤተሰብ። እኔ እኮ ብያለሁ። አሁን አብርሽ ዝም አይልም፣ ከጌሙ ነፃ ነኝ፣ ሁለቱን የሚጫወቱት ብሎ ያወራል እንጂ ተደብቆ ይሰጣል። አንበሳ ማለት ነው። ያወርዳል ነው የምላችሁ፣ ያወርዳል። እሱም ባያወርድ ማለት ነው እንደዚህ ያወርድላት ተብሎ ከዛ ቅመሞችዬ ምናምን ሸጎጥ ሊያደርጉለት ይችላሉ። ያወርዳል ማለት ነው። እና ግን አወረደ አላወረደ ሩትዬ አንደኛ ነች፣ ታሸንፋለች። እኔ ባታሸንፍም ኖርማል ነው ለኔ። ከጌሙ ውጭ ራሱ አንደኛ ነች ሩታ ለኔ። ነገር ግን ታሸንፋለች። እና ምን ለማለት ፈልጌ ነው፣ ቤተሰብ መልካም ምኞታችሁን ለሩቲ ተመኙላት። ሩትዬ ደግሞ መልካም የማሸነፍ ጊዜ፣ መልካም እድል ይሁንልሽ። ከልጅሽ ጋር ድልን የምትጎናጸፍ ያድርግሽ።